ውድ የሀበሻ ሳይክ ቤተሰቦች ፍቅር አብቦ ትዳር ሲመሰረት ሁሉም ነገር እንደ ቀላል የሰመረ ይመስላል። ግን እውነታው ሌላ ነው። የትዳር ህይወት ድንቅ ጉዞ ቢሆንም በከባድ ፈተናዎች የተሞላ መንገድ ነው። እነዚህ ፈተናዎች ሳይታከሙ ከቀሩ የፍቅርን መሰረት ያናጋሉ፣ እንዲሁም ትዳሩ አደጋ ላይ ሊወድቅ ይችላል። በዚህ ቪዲዮ የትዳር ህይወታችንን የሚፈትኑ 6 ዋና ዋና ምክንያቶችን በዝርዝር እንመለከታለን። ካሁን የዩቲዩብ ቻናላችንን ቤተሰብ ያልሆናችሁ ሳብስክራይብ በማድረግ እንዲሁም ይህ ወሳኝ መልእክት ለብዙ ባለትዳሮች እንዲደርስ ላይክ እና ሼር በማድረግ ጀምሩ። ወደ ፈተናዎች እንለፍ። ከሚያጋጥሙ ፈተናዎች መካከል የመጀመሪያው የቤተሰብ ጣልቃ ገብነት። የቤተሰብ ጣልቃ ገብነት በትዳር ህይወት ውስጥ ከባድ ፈተና ሊሆን ይችላል። ይህ ጣልቃ ገብነት ከሁለቱም ወገን ቤተሰቦች ሊመጣ ይችላል። ብዙውን ጊዜ የቤተሰብ ጣልቃ ገብነት የሚጀምረው በጥሩ ዓላማ ቢሆንም ከጊዜ በኋላ የትዳር ጓደኞችን ግንኙነት ሊያሻክር ይችላል። ለምሳሌ ወላጆች ወይም ሌሎች የቅርብ የቤተሰብ አባላት የትዳር ጓደኞች ውሳኔ ላይ ተጽዕኖ ለማድረግ ሲሞክሩ ወይም ልጆችን በማሳደግ ረገድ ከመጠን በላይ ጣልቃ ሲገቡ በትዳር ውስጥ አለመግባባት ይፈጠራል። ይህ ደግሞ የትዳር ጓደኞች እርስ በርስ ያላቸውን መተማመንና ነፃነት ሊቀንስ ይችላል። አንዳንድ ጊዜ የቤተሰብ ጣልቃ ገብነት የሚመነጨው ከባህላዊ እሴቶች ወይም ከትውልድ ወደ ትውልድ በሚተላለፉ ልማዶች ነው። በአንዳንድ ባህሎች ውስጥ ወላጆች የልጆቻቸውን ትዳር በቅርበት የመከታተልና የመምራት መብት እንዳላቸው ይሰማቸዋል። ይህ ደግሞ የትዳር ጓደኞች የራሳቸውን ቤተሰብ የመገንባት እና የራሳቸውን የህይወት መመሪያ የማውጣት ዕድልን ሊያሳጣ ይችላል። እንዲህ ያለውን ጣልቃ ገብነት የትዳር ጓደኞች የራሳቸውን ማንነትና የጋራ ህይወታቸውን እንዳይገነቡ እንቅፋት ይሆንባቸዋል። ይህ ለረጅም ጊዜ የሚቆይ ቅሬታና ብስጭት ይፈጥራል። የቤተሰብ ጣልቃ ገብነት የሚያስከትለው አሉታዊ ተጽዕኖ የትዳር ጓደኞች እርስ በርስ ያላቸውን ግንኙነት ከማበላሸት ባለፈ ለፍችም ሊዳርግ ይችላል። ባለትዳሮች በቤተሰብ ግፊት ምክንያት የራሳቸውን ውሳኔ መወሰን ሲያቅታቸው ወይም አንዱ የትዳር ጓደኛ የሌላውን የቤተሰብ ጣልቃ ገብነት መቋቋም ሲያቅተው ግንኙነቱ ሊፈርስ ይችላል። ይህ በተለይ አንዱ የትዳር ጓደኛ ከቤተሰቡ ጋር ከመጠን በላይ ሲተሳሰርና የትዳር ጓደኛውን ፍላጎት ችላ ሲል ይከሰታል። ሁለተኛ፣ ታማኝነት ማጣት ወይም ክህደት። ታማኝነት ማጣት ከባድ እና አጥፊ ከሆኑ ፈተናዎች አንዱ ነው። ይህ ድርጊት በግንኙነት ውስጥ ያለውን እምነት ሙሉ በሙሉ ያጠፋል። ይህም ለሁለቱም ወገኖች ጥልቅ ስሜታዊ ህመም ያስከትላል። ታማኝነት ማጣት አካላዊ ክህደትን ብቻ ሳይሆን ስሜታዊ ክህደትንም ሊያካትት ይችላል። ለምሳሌ ከሌላ ሰው ጋር ምስጢራዊ ግንኙነትን መፍጠር ወይም ለትዳር ጓደኛ የማይገባ ትኩረት መስጠት በሂደት ታማኝነትን ሊያጠፋ ይችላል። እንዲህ አይነቱ ድርጊት በግንኙነት ውስጥ የደህንነት ስሜትን ያናጋል፣ እንዲሁም የትዳር ጓደኛ በራሱ ላይ ያለውን እምነት እንዲጠራጠር ያደርጋል። ታማኝነትን ማጣት ብዙውን ጊዜ የሚመነጨው በግንኙነት ውስጥ ካሉ ያልተፈቱ ችግሮች፣ የግል እርካታ ማጣት ወይም ከውጫዊ ግፊቶች ነው። አንድ ሰው በትዳር ውስጥ ፍቅር፣ ትኩረት ወይም አድናቆት እንደጎደለው ሲሰማው ከሌላ ሰው ጋር እነዚህ ነገሮች ለመፈለግ ሊፈተን ይችላል። በተጨማሪም የአደንዛዥ እጽ ሱሰኝነት እንዲሁም የብቸኝነት ስሜት ለታማኝነት ማጣት አስተዋጽኦ ሊያደርጉ ይችላሉ። አንዳንድ ጊዜ ደግሞ ግለሰቦች በራሳቸው ውስጥ ባሉ የስነ ልቦና ችግሮች ወይም ያለፉ ልምዶች ምክንያት ለክህደት ሊጋለጡ ይችላሉ። የታማኝነት ማጣት የሚያስከትለው መዘዝ እጅግ ሰፊ ነው። በግንኙነት ውስጥ ቁስል ከመፍጠሩም በላይ ለፍቺ፣ ለቤተሰብ መፍረስና ልጆች ስሜታዊ ቀውስ ሊዳርግ ይችላል። በተከዳው ወገን የመንፈስ ጭንቀት፣ ክህደትና የጥላቻ ስሜት ሊሰማው ይችላል። እንዲሁም የፈጸመው ወገንም ጥፋተኝነት ስሜት፣ ጸጸትና የትን ድርጊት የመጸየፍ ስሜት ሊሰማው ይችላል። ግንኙነቱ ቢቀጥል ምን እንኳ መልሶ መገንባት ጊዜና ጥረት ሊጠይቅ ይችላል። ሶስተኛ ፈተና የግንኙነት እጥረት ወይም የተዛባ ግንኙነት። በግንኙነት እጥረት ወይም በተዛባ ግንኙነት ምክንያት በትዳር ውስጥ የሚፈጠሩ ችግሮች እጅግ በርካታ ናቸው። ባልና ሚስት እርስ በርስ በግልጽ መነጋገር ሲያቅታቸው፣ ስሜታቸውንና ፍላጎታቸውን መግለጽ ሲሳናቸው አለመግባባቶች ይፈጠራሉ። ይህ ደግሞ ወደ መናናቅ፣ መከፋትና በመጨረሻም ወደ መለያየት ሊያመራ ይችላል። አንዱ የትዳር ጓደኛ ሌላውን ስሜት ሳይረዳና ራሱን ፍላጎት ብቻ ሲያስቀድም ግንኙነቱ ይጎዳል። ሀሳብ ልውውጥ አለመኖር ወይም የተሳሳተ የሀሳብ ልውውጥ መኖር ትዳር ውስጥ ተማመንን ያሳጣል፣ ይህም ሌሎች ችግሮች በር ይከፍታል። የተዛባ ግንኙነት የሚፈጠረው ትዳር ጓደኛሞች እርስ በርስ ለመነጋገር ፈቃደኛ ሳይሆኑ ሲቀሩ ወይም ሲነጋገሩ ትኩረት በጎደለው መንገድ ሲሆን ነው። ምሳሌ፣ አንዱ የትዳር ጓደኛ የሌላውን ስሜት ሲያቃልል፣ ሲያፌዝበት ወይም ሲያዋርድ ግንኙነቱ ይበላሻል። ደግሞ የትዳር ጓደኛሞች እርስ በርስ ከመከባበር ይልቅ ናቅ እንዲጀምሩ ያደርጋል። ችግር ለመፍታት ባልና ሚስት እርስ በርስ በግልጽና በአክብሮት መነጋገርን መማር አለባቸው።
ቻቸውና ፍላጎታቸውን በመግለጽ እንዲሁም የትዳር ጓደኞቻቸውን ስሜት ማዳመጥና ወሳኝ ነው። ሲፈጠሩ ተቀምጠው መፍትሄ መፈለግ አለባቸው። አስፈላጊ ከሆነም የትዳር ባለሙያ እርዳታ መጠየቅ ቸውን ለማሻሻል ይረዳል። መተማመንና መከባበርን ማጠናከር እንዲሁም ይባባልን እና ይቅርታ መጠየቅ ለጤናማ ትዳር መሰረት ናቸው። አራተኛው ፈተና የገንዘብ ችግሮች። የገንዘብ ችግሮች በትዳር ህይወት ውስጥ ከባድ ፈተናዎች ናቸው። ብዙ ባለትዳሮች የገንዘብ ችግር ሲያጋጥማቸው ይህም ለጭንቀት፣ ለብስጭትና ለክርክር መንስኤ ይሆናል። የገንዘብ ችግር በትዳር ውስጥ አለመግባባትን በመፍጠር ባለትዳሮች እርስ በርስ እንዲወነጃጀሉና እንዲራራቁ ሊያደርግ ይችላል። በተለይ ደግሞ ያልተጠበቁ ወጪዎችን ሲያጋጥሙ፣ ለምሳሌ የሕክምና ወጪዎች ወይም የሥራ ማጣት፣ የገንዘብ ጫናው ይበልጥ ሊጨምር ይችላል። ይህ ደግሞ በትዳር ውስጥ የፍቅር ስሜትን እንዲቀንስና መተማመንን እንዲጠፋ አስተዋጽኦ ያደርጋል። እንዲሁም የገንዘብ ችግሮች የቤተሰብ እቅድና የወደፊት ተስፋን ሊያጨልሙ ይችላሉ። ባለትዳሮች የጋራ ግቦችን ለማሳካት ሲሞክሩ የገንዘብ እጥረት እንቅፋት ሊሆንባቸው ይችላል። ይህ በትዳሮች ተስፋ እንዲቆርጥና ትዳራቸው ላይ አሉታዊ ተጽዕኖ እንዲያሳድር ያደርጋል። የገንዘብ ችግሮች የቤተሰብ ደህንነትና መረጋጋት አደጋ ላይ ሊጥሉ ይችላሉ። አምስተኛ ከልክ ያለፈ ስራና የጊዜ እጥረት በትዳር ህይወት ውስጥ ባድ ፈተና ሊሆን ይችላል። ዘመናዊ የኑሮ ዘይቤ ብዙ ሰዎች በስራ እንዲጠመዱ ያስገድዳል። ይህም ለትዳር ጓደኛና ለቤተሰብ የሚሰጠውን ጊዜ እጅጉ ይቀንሳል። ይህ ደግሞ በትዳር ውስጥ የመግባባት እጦት፣ ግንኙነትና ቅሬታ እንዲፈጠር ያደርጋል። ትዳሮች እርስ በርስ ለመነጋገር፣ አብረው ጊዜ ለማሳለፍ ወይም የጋራ ፍላጎታቸውን ለማሟላት ጊዜ ሲያጡ ግንኙነታቸው ቀስ በቀስ ሊቀዘቅዝ ይችላል። የጊዜ እጥረት ለስሜታዊ ቅርርብ መጓደል፣ ወሲባዊ ግንኙነት መቀነስና ለግጭቶች መብዛት አስተዋጽኦ ያደርጋል። ተጨማሪም ያለፈ ስራ በአንድ ሰው አካላዊና አእምሯዊ ጤንነት ላይ አሉታዊ ተጽዕኖ ያሳድራል። ድካምና ጭንቀት በስራ ብዛት የተለመዱ ሲሆኑ እነዚህም በትዳር ውስጥ ያለውን ግንኙነት ይበልጥ ያወሳስቡታል። አንድ ሰው ከስራ ሲመለስ የድካም ስሜት ሲሰማው ለትዳር ጓደኛው ትኩረት ለመስጠት ወይም የቤተሰብ ኃላፊነቶችን ለመወጣት የሚያስችል ጉልበት ላይኖረው ይችላል። ይህ ደግሞ የትዳር ጓደኛው ችላ እንደተባለ እንዲሰማው በማድረግ ቅሬታና ንዴት እንዲያድርበት ያደርጋል። የጊዜ እጥረት በልጆች አስተዳደግ ላይም ተጽዕኖ ያሳድራል። ወላጆች ከልጆቻቸው ጋር ጥራት ያለው ጊዜ ማሳለፍ ሲያቅታቸው የቤተሰብ ትስስር ሊላላ ይችላል። ይህን ፈተና ለመቋቋም ባለትዳሮች ቅድሚያ የሚሰጧቸውን ነገሮች መለየትና ጊዜያቸውን በአግባቡ ማስተዳደር አለባቸው። ለትዳርና ለቤተሰብ የሚሆን ጊዜን መመደብ እና በስራና በግል ህይወት መካከል ሚዛን መጠበቅ ወሳኝ ነው። በተጨማሪም የትዳር ጓደኞች እርስ በርስ መደጋገፍ የጊዜ እጥረትን ተጽዕኖ ለመቀነስ ይረዳል። ስድስተኛና የመጨረሻው ግቦችንና እሴቶችን አለመጋራት። በአንድ ትዳር ውስጥ ግቦችንና እሴቶችን አለመጋራት ከፍተኛ ፈተና ሊሆን ይችላል። ባለትዳሮች ለህይወታቸው ያላቸውን አቅጣጫ፣ ቅድሚያ የሚሰጧቸው ነገሮችና የሚያምኑባቸውን መሰረታዊ መርሆዎችን ሲለያዩ የጋራ መግባባትና ትብብር አስቸጋሪ ይሆናል። ለምሳሌ አንድ የትዳር ጓደኛ የሙያ እድገትንና የገንዘብ ማጠራቀምን እንደ ዋና ዓላማ ሲያይ፣ ሌላኛው ደግሞ ለቤተሰብ ጊዜ መስጠትንና ማህበራዊ አገልግሎትን ሊያስቀድም ይችላል። ይህ ልዩነት በዕለት ተዕለት ውሳኔዎች ላይ ግጭት ይፈጥራል። ለምሳሌ የገንዘብ አጠቃቀም፣ የልጆች አስተዳደግ ወይም የመዝናኛ እንቅስቃሴዎች ምርጫ። እንደዚህ አይነት ነገሮች የጋራ እሴቶችን አለመኖር ወይም የትዳር መሰረትን ያናጋሉ። ምክንያቱም እሴቶች የባለትዳሮችን ማንነትና የዓለም እይታ የሚቀርጹ ናቸው። ይህ የግቦችና እሴቶች ልዩነት ከጊዜ ወደ ጊዜ እየሰፋ ሲሄድ ባለትዳሮች እርስ በርሳቸው እንደማይታወቁ ወይም እንደማይደጋገፉ እንዲሰማቸው ሊያደርግ ይችላል። እያንዳንዱ የትዳር ጓደኛ የራሱን መንገድ ብቻ ሲከተል የጋራ ህይወት ትርጉም አልባ ይሆናል። ለምሳሌ አንድ የትዳር ጓደኛ መንፈሳዊ ህይወትን ከፍ አድርጎ ሲመለከት፣ ሌላኛው ደግሞ ለዚህ ጉዳይ ደንታ ቢስ ከሆነ በቤተሰብ ውስጥ መንፈሳዊ አንድነትን መፍጠር ፈታኝ ይሆናል። ይህ ደግሞ የብቸኝነት ስሜት፣ ብስጭትና የትዳር እርካታ ማጣትን ያስከትላል።
የጋራ ራዕይና ዓላማ የሌለው ትዳር እንደ መሪ የሌለው መርከብ ነው። የት እንደሚሄድ ግልጽ አይደለም። ይህንን ፈተና ለመቋቋም ባለትዳሮች ግልጽና ቀጣይነት ያለው ውይይት ማድረግ አለባቸው። እያንዳንዱ የትዳር ጓደኛ የራስን ግቦችና እሴቶችን በግልጽ መግለጽና የሌላውን ለመረዳት መሞከር አለበት። የጋራ መግባባት ላይ ለመድረስ አንዳንድ ጊዜ መስማማትና የጋራ ግብ መፈለግ ያስፈልጋል። ለምሳሌ ሁለቱም ወገኖች ሊስማሙባቸው የሚችሉ አዳዲስ የጋራ ግቦችን ማውጣት ወይም እርስ በርስ የሚደጋገፉበት መንገድ መፈለግ ይቻላል። ውድ የሀበሻ ሳይክ ቤተሰቦች፣ አብዛኛው የትዳር ውድቀት የሚመጣው በእነዚህ 6 የተለመዱ ፈተናዎች ሳቢያ ነው። የቤተሰብ ጣልቃ ገብነትን፣ የታማኝነት መጉደልን፣ የተዛባ ግንኙነትን፣ የገንዘብ ችግርን፣ የጊዜ እጥረትና የእሴት ልዩነቶችን አይተናል። ዋናው ቁም ነገር ፈተና መኖራቸው ሳይሆን እነሱን እንዴት እንደምንጋፈጣቸው ነው። ትዳራችሁን ለመታደግ ከፈለጋችሁ መፍትሄው በግልጽና በአክብሮት መነጋገር፣ ባውንደሪ ማስቀመጥና እርስ በርስ መደጋገፍ ነው። የትዳር መርከባችሁን በእነዚህ ማዕበሎች እንዳትሰጥም ዛሬውኑ ከትዳር ጓደኞቻችሁ ጋር ተቀመጡና ከእነዚህ ፈተናዎች መካከል የትኛው በግንኙነታችሁ ውስጥ ትልቅ ድርሻ እንደያዘ በግልጽ ተወያዩ። ይህ ቪዲዮ እንደረዳችሁ ተስፋ አድርጋለሁ። እንደተለመደው ሀሳባችሁንና ልምዳችሁን በኮመንት ሴክሽን ላይ አስቀምጡልን። በሌላ አስተማሪ ቪዲዮ እስከምንገናኝ ድረስ ትዳራችሁን በፍቅርና በመከባበር ጠብቁ።